ኦኬ እንግዲህ የተወደዳችሁ ተማሪዎች በዛሬ ደግሞ በአይ ቲንክ በአራተኛ ቪዲዮአችን ተገናኝተናል። በዚህ ተከታታይ ቪዲዮአችን እንግዲህ አማርኛ ፊደላቶችን በእንግሊዘኛ እንዴት እንጽፋለን የሚለውን ተከታታይ ቪዲዮ ነው እየሰራሁላችሁ ያለሁት። በባለፈው እንግዲህ ከሀ እስከ ኘ ባለው ሰርተናል ማለት ነው፣ በተለያዩ ቪዲዮዎች ማለት ነው። ከሀ ያው አዲስ ከሆናችሁ ተመልሳችሁ እንድታዩት ማለት ነው። ከሀ እስከ ኘ ያሉትን አይተናል ማለት ነው። ዛሬ ደግሞ ከኘ ቀጥሎ ማን ነው? አ ነው አይደለ? ከአ ጀምረን ቦርድ ውስጥ ከፈቀደ ድረስ እንማርና ልክ እንደ ሁልጊዜያችን ቀሪዎችን ደግሞ በነገ አስተካክልላችኋለሁ ማለት ነው። ኦኬ እንግዲህ ሁሌም እንደምላችሁ የአማርኛ ፊደላቶችን በእንግሊዘኛ ለመማር ዋናውን ፊደል ካወቅን በኋላ ተከታዮቹ ቅጥይ እንትኖችን ቫውሎችን መጠቀም ነው የሚሆነው ማለት ነው። ያ ማለት ለምሳሌ የዛሬው አ ነው አይደለ? አ መጀመሪያ አማርኛውን ልጻፈው። አ ኡ ኢ አ ኤ እ ኦ ላለው ከዛ ይህን ወደ እንግሊዘኛ ስመልሰው አ ማለት ኤ ነች። አ ኡ ኢ አ ድጋሜ ኤ ስለው እንግዲህ አይ ኢ ነው የምጠቀመው። አይና ኢ ነው የምጠቀመው። ኤ ከዛ እ ስል ኢ ነች። ኦ ስል ደግሞ ኦ እንጠቀማለሁ ማለት ነው። ያ ማለት አምስቱን አናባቢ ተጠቅሜያለሁ። ኤን ተጠቅሜያለሁ፣ ኢን ተጠቅሜያለሁ፣ አይን ተጠቅሜያለሁ፣ ኦን ተጠቅሜያለሁ፣ ዩን ተጠቅሜያለሁ። ኤን ደግሞ እዚህ ላይ ሁለቴ ተጠቅሜያታለሁ። አይና ኢን ደግሞ በአንድ ላይ ተጠቅሜያለሁ ማለት ነው። ስለዚህ አምስቱን አናባቢ እዚህ ላይ ተጠቅሜያለሁ እንላለን። ከዛ ከአ ቀጥሎ ከ ነው አይደለ? ከን ደግሞ ከ ኩ መጀመሪያ አማርኛውን ስለምንጽፈው ኪ ካ ኬ ክ ኮ እንላለን ማለት ነው። እነዚህን እንግዲህ ኬ ነው የምንጠቀመው ለዚህ ኬ ከ ኩ ኪ ካ ኬ ክ ኮ እንላለን ማለት ነው። ይህን ካልን በኋላ ሀ ነው የሚከተለው። ሀ ስንል ከሀ ትንሽ ጠበቅ ማለት ባህሪ ስላለው እንዴት ነው የምንጽፈው? መጀመሪያ ፊደሉን ጻፈውና እሺ ሀ ሁ ኺ ኻ ኼ ህ ስንል ህ ሆ እንደዚህ ነው። ከዛ ኬ እናስቀድማለን። ኬኤች ነው ኸ ለማለት ኬኤች። አዎ ኸ ስንል እንደዚህ ነው። ሁ ኩ አልኩት። ኤች አለች። ሁ ኺ ከዛ ኻ ኼ ህ ሆ እንላለን ማለት ነው። ይህ የኸ ቤት ነው። በጣም ብዙ ይመስላል፣ ግን ያው ኬኤች ነው ዋና ፊደላችን። ስድስተኛው ላይ ማየት ትችላላችሁ ማለት ነው። ከኸ ቀጥሎ አ ነው የሚከተለው። በአ ደግሞ ያው እዚህ ላይ ስላየ ነው እሱንም እንዘለዋለን። ከአ ይልቅ ወ እንቀጥላለን ማለት ነው። ስለዚህ ወ ማለት አማርኛ ተመሳሳይ ስለሆነ አንደግመው እንጂ አይኑ አ እዚህ ላይ አለ ማለት ነው። ግን በእንትኑ እንቀጥልና ማንን ነው አሁን የምጽፍላችሁ? ወን ይሆናል ማለት ነው። ወ ው ዊ ዋ ዌ ው ወ ካረኩ በኋላ የእንግሊዘኛ የምንጠቀመው ደብሊውን ይሆናል ማለት ነው። ደብሊው ወ ው
ዊ ዋ ዌ ው ወ እላለሁ ማለት ነው። ስለዚህ ይሄን እጠቀማለሁ። ከዛ ከወ ቀጥሎ ማለው ከኸ አወ ዘ ዘ ነው የሚሆነው። እሺ ይሄንም እንጽፋለሁ። እሺ ዘ በአማርኛ ልጻፈው መጀመሪያ ዘ ዙ እንደዚህ አድርጓት ዚ ዛ ዜ ዝ ዞ እንላለው ማለት ነው። ስለዚህ ይህን በእንትን ስጽፈው ዜድ ነው የሚሆነው። ዘ ዙ ዚ ዛ ዜ ዜድ ብቻ ከዛ ዜድ እና ኦ ዞ እላለው ማለት ነው። ስለዚህ በእንደዚህ አይነት መንገድ እንጠቀመዋለን ማለት ነው። አሁን የሚቀረ ምንድነው? ከዚያ ላይ በእንትን መለማመድ ነው ማለት ነው፣ ፕራክቲስ ማድረግ። ስለዚህ አሁን ደግሞ እዚህ ውስጥ ያሉ ቃሎችን እያወጣን እንጻፍና ትርጉም ያላቸውን ነገሮች ቃሎች ማለት ነው። ለምሳሌ አዘዘ ማለት ብትፈልጉ አዘዘ ሁለቴ መጻፍ ብትፈልጉ ለምሳሌ አዘዘ ስትሉ ዘ ይሄን አ ስትሉ ኤ ነች፣ ዘ ስትሉ ዜድ ኢ ነው። አሁንም ዜድ ኢ ነው ማለት ነው። አዘዘ ትላላችሁ ማለት ነው። ሌላኛው ምን ማለት ይቻላል? አከመ አከመ ማለት ብትፈልጉ በመጀመሪያ ቪዲዮአችን አይተነዋል። አከመ አከመ ማለት ብትፈልጉ አ ማለት ኤ ነች፣ ከ ማለት ኬ እና ኢ ነው፣ መ ማለት ደግሞ ኤም እና ኢ ነው። ስለዚህ አከመ እንላለን ማለት ነው። ሌላኛው ዋሸ ማለት ብትፈልጉ ዋሸ ማለት ብትፈልጉ ዋሸ ዋሸ አይደለ? ዋ ስትሉ ደብሊውን ደብሊው ኤ ትላላችሁ፣ ሸ ስትሉ ደግሞ ኤስ ኤች ኢ ትላላችሁ። ዋሸ ትላላችሁ ማለት ነው። ሌላኛው ሄደ ማለት ብትፈልጉ ሄደ ደ አሁን ደን አላየነውም፣ ነገር ግን ኮንሰፕቱ ተመሳሳይ ስለሆነ ደን ዝም ብለን እናያለን። ግን እኔ ማሳየት የፈለጉት አሁን ሀ የሚለውን ነው ማለት ነው። ሄደ ስንል ኬኤች ኢ እንላለን ማለት ነው። ኬኤች ኢ ሀ። ከዛ ደ ስንል ደግሞ ዲኢ ነው፣ ሄደ እንላለን ማለት ነው። ሌላኛው እንግዲህ ያው ተመሳሳይ ነው። በዙ ማለት ብንፈልግ በንና ዙን እንጠቀማለን። በዙ በዙ ማለት ብንፈልግ ቢ ኢ በዜድ እና ዩ ዙ ይሆናል። በዙ ማለት እንችላለን ማለት ነው። ስለዚህ በዚህ መንገድ እየተለማመድን በአጭር ጊዜ መልመድ እንችላለን። ይህኛው ብዙ ተማሪ አይቸገርበትም። ግን ያው መማር ከፈለጋችሁ በጥልቀት ማየት ፈልጋለሁ፣ በአጭር ቀን ማሳካት ፈልጋለሁ ካላችሁ ደግሞ ትምህርቱ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እኛ ጋር ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ፣ በተጨማሪ ደግሞ በቪዲዮ ከፈለጋችሁ ሚት እና ዙም ተጠቅመን እናስተምራችኋለን። በውስጥ መስመር አናግሩን። ስልካችን ተጠቅማችሁ አሊያም ደግሞ ከስር ዲስክሪፕሽን ላይ ሊንክ አለ። በቀላሉ ስትነኩት ቴሌግራም ላይ፣ ዋትሳፕ ላይ ወይ ደግሞ ኢሞ ላይ በምርጫችሁ ያስገባችኋል። እዚያ ላይ ቮይስ አስቀምጣችሁልን በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እንደምናስተምራችሁ ሰዓቱን ደግሞ ተመቻችተን ሰዓቱን አመቻችታችሁ እንቀጥልላችኋለን ማለት ነው። በዚያ ሁኔታ እንግሊዘኛ በአማርኛ ብቻ አይደለም፣ አማርኛ የምትፈልጉ ትኖራላችሁ፣ እንግሊዘኛም ሊሆን ይችላል። መሰረታዊ የሆኑ የሂሳብ ትምህርቶችን ከሆነም ቢሆን እናስተምራችኋለን። በዚህ ሁኔታ መቀጠል ትችላላችሁ ማለት ነው። ነገር ግን እንግዲህ የዚህ ተከታይና ካሁን በፊት የተሰሩትም እንዳያመልጧችሁ ሰብስክራይብ አድርጋችሁ ቪዲዮ ውስጥ ገብታችሁ የተለያዩ በርካታ ቪዲዮዎችን ስለሰራው እነሱ ላይ መማር ትችላላችሁ። በቀጣይ የሚለቀውም ደግሞ እንዳያመልጣችሁ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። ከዛ ቀጥሎ ባሉት ደግሞ በነገ ቪዲዮአችን እንገናኛለን። ለዛሬ በዚህ ይብቃንና ሰላማችሁ ይብዛልኝ፣ ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ
ፋኖስ ኢትዮጵያ ነው።